በስተመጨረሻ ዳግም እንግዲህ ቃልን የብሌን እናት ማን እንደሆነች ሊያወጣጣት ነው ማለት ነው። እንግዲህ እንደሚታወቀው ሰላም ዳግምን ከዛ ቤት ልታባረረው ቆርጣ ተነስታለች። ምክንያቱም ራሷ ቃል ዳግም እንግዲህ በኃይሉን የወጋው እሱ ነው ብላ ስላቃጠረች ማለት ነው። መክሰሱን ትታ መክሰስ ያልፈለገችው ለምንድነው? ለብሌንና ለእናቱ ለገነት ስትል ያው ዳግምን አልከሰሰችውም፣ ምክንያቱም ወንድሟን ስለወጋባት። ነገር ግን አሁን ላይ እዛ ቤት እነሱ ቤት ተከራይቶ ስለሚኖር ከዛ ቤት ከነጨራሹ ነው እንዲወጣ ለማድረግ ወስናለች ማለት ነው። ብሌን ደግሞ በዚህ ሰዓት የሚያስፈልጋት ነገር ምንድነው? እናቷ ማን እንደሆነች ከቃል ሌላ ሰው ማንም ሊያቅ እንደሚችል ስለገባት ወይም ደግሞ አሁን ላይ ቃል እናቷ ማን እንደሆነች ስለምታውቅ ግዴታ ዳግምን አባብላም ቢሆን አነጋግራ ቃልን እንዲያጠምዳትና እንግዲህ እናቷ ማን እንደሆነች ሊጠይቃት ወስኗል ወይም ደግሞ አግባብተዋለች ማለት ነው። ዳግም አሁን ላይ ይህንን ነገር አላወቀም ነበር። ነገር ግን ብሌን በመጣ ሰዓት ነግራው አሁን ላይ እንግዲህ ቃልን ወይን አዘጋጅቶ ወይን እየጠጡ እንግዲህ ያው ከሷ ጋር ጊዜ ለማሳለፍ በማስመሰልና ከቃል ጋር እንደሚወዳት ቃልንም በማስመሰል አሁን ላይ ሙሉን ሊጠይቃት ነው ማለት ነው። የብሌን እናት ማነች ብሎ ማለት ነው። ምክንያቱም አሁን ላይ ቃል እንግዲህ ዳግም በኃይሉን የጎዳው ወይም ደግሞ የወጋው እሱ ነው ብላ ስላቃጠረች ያንን ነገር ደግሞ ዳግም እንደሰማና እንዳዘነባት፣ ነገር ግን ያንን ያዘነባትን ነገር ይቅርታ የሚያደርግላት የብሌን እናት ማን እንደሆነች የምትነግሪኝ ከሆነ ነው ብሎ ስላስጨነቃት ነው አሁን ላይ ቃል ለማንም እንዳትናገር ለባህሉም ቢሆን እንዳትናገር የብሌን እናት ማን እንደሆነች እነግርሃለሁ ብላ ልትነግረው ያሰበችው። እንግዲህ ብሌን በዚህ ሰዓት እንግዲህ ተደብቃ እየሰማች ነው። አሁን ላይ ተደብቃ እየሰማች ባለች ሰዓት ሰላም ወይም ደግሞ በኃይሉ ቢደርስባቸው ምን ሊፈጠር ይችላል? አስቡት እስቲ። ብሌን በዛ ሰዓት መደበቅ የለባትም። በቃ እኮ ዳግም እውነቱን ከቃል ከሰማ በኋላ ለብሌን ይነግራታል። ያንን ነው መጠበቅ ያለባት እንጂ ገና ለገና ተደብቃ አላወሩም እንደገና ደግሞ የሆነ ነገር ሊያደርጉ ነው እንዴ እያለች መፍራት የለባትም ብዬ ነው ማስበው። ስለዚህ አሁን ላይ በስተመጨረሻ ግን ቃል የብሌን እናት ማን እንደሆነች ልትናገር ነው። ብሌንም ለመስማት ጓግታ እየጠበቀች ነው ያለችው። አሁን ላይ እውነቱን ቃል የብሌን እናት ማን እንደሆነች ትናገራለች ብላችሁ ታስባላችሁ? ሰላም የብሌን እናት ናት ብላ ትናገራለች እውነቱን ታወጣለች ብላችሁ ታስባላችሁ? ወይስ አውቃ ለዳግም ከዳግም ጋር ለመሆን ስለፈለገች ፌክ ውሸቷን ገነት ናት እውነተኛ እናቷ ብላ ልትናገር ትችላለች? ሁላችሁም እስቲ በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። ክፍል 46 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 46 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ጀምሩ። እንግዲህ በሌላ በኩል ሳሚ አሁን ላይ ብሌንን እንደሚወዳትና እንደሚያፈቅራት በስተመጨረሻም ነግሯታል ማለት ነው። እንግዲህ ብሌንን ሳያት አሁን ላይ ሳሚ ይርበተበታል፣ ይደነግጣል። ምክንያቱም ከሷ ፎንቃ ስለገባለት ማለት ነው። አሁን ደግሞ ብሌን ያው ሳሚን ከዚህ በፊት ስለረዳት አሁን ላይ ብሌን ሳሚ ላይ ምንም ቂምም ሆነ ምንም አልያዘችበትም። ምክንያቱም ከባህሉ ጋር መስራቱን ስላቆመ ማለት ነው። ነገር ግን በስተመጨረሻ ግን ከሷ ፎንቃ እንደያዘውና ነግሯታል ማለት ነው። አሁን ላይ ብሌን ይህንን ነገር ስትሰማ ደንግጣለች። ምክንያቱም ሳሚን በዚህ ልክ አጠብቀውም እንደገና ደግሞ ዝም ብሎ መጥቶ ብሌንን ወድጄሻለሁ ማለት ከኔ ውጪ ሌላ ሰው ካንቺ ጋር መሆን አይፈልግም መሆንም የለበትም ብሎ እንደዚህ መሆን የለበትም። ምክንያቱም ብሌን አሁን ላይ ከራሷ በላይ የምትወደውና የምታፈቅረው ሰው እንዳለ ለሳሚ ነግሯለች። ያው ሳሚ ተስፋ እንዲቆርጥ ማለት ነው ዞሮ ምክንያቱም የምትወደው ዳግምን ነው። ስለዚህ ዳግምን እንደሆነ ደግሞ ራሱ ሳሚ ስላወቀ፣ ነገር ግን አሁን ላይ ሚስጥሩ ሊነግራት ነበር። አንድ የሚያስፈልግሽ ነገር ነበር ወይም ደግሞ ላንቺ የሚሆን ነገር ነበር እሱን ልንገርሽ በማለት ለብሌን ሊነግራት ነበር እናቷ ሰላም እንደሆነች ማለት ነው። ነገር ግን አሁን ላይ ብሌን የሄለንን እድል አስመለጠች። ሄለን ያኔ ልነግራት ስትል እምቢ አለች። እንደገና ደግሞ ይሄው አሁን ላይ ደግሞ የሳሚንም እድል በስተመጨረሻ አመለጠች ማለት ነው፣ አስመለጠች። ይሄኔ ሳሚ እናቷ ሰላም እንደሆነች ቢነግራት ኖሮ በራሷ በኩል ብሌን ታጣራ ትችል ነበር። ነገር ግን የራሷን እድል ነው ያባከነችው። በሌላ በኩል በኃይሉ አሁን ላይ ሳሚ ላይ እንግዲህ እንዳይኖርና እንዲሞት ለማድረግ ዱርዮችን ቀጥሮ ወይም ደግሞ ሰዎችን ቀጥሮ
እንደገና ሳሚን አስደብድቦታል ማለት ነው። ምክንያቱም የሱን ሚስጥር ስለሚያውቅና እንደገና ደግሞ ያው የብሌንና ሰላም እንደሆነች ስለሚያውቅ ያንን ነገር ለሰላም ይናገራል ብሎ ስለፈራና ስላላመነው አሁን ላይ ሳሚን አስደብድቦታል። ስለዚህ በኃይሉ አሁን የቀረኝ ገነትና ዳግም ናቸው፣ እናትና ልጅ ናቸው፣ አለቃቸውም እያለው ነው። አሁን ላይ ገነትን የሚፈራት ነገር ምንድነው? የገነት ባል ሰለሞን ከዚህ በፊት የበኃይሉ ወንጀለኛ የሚያደርጉ ፋይሎችና መረጃዎች እሷ እጅ ስር ስለሆነ ያው ሰለሞን ሲሞት ወደ እሷ ስላስገባው ወይም ደግሞ እሷ ጋር ስለሚቀመጥ ያንን ፋይል ካላገኘ በኃይሉ መቀመቅ እንደሚወርድ ነው የፈራው ማለት ነው። ለዛም ነው የገነት ጎረቤትን ፀሐይን ከእንደገና ተመልሳ ይቅርታ አድርጊልኝ በማለት ለምነሽ ገነት ጋር ግቢ በማለት ይሄንን ነገር የነገራት ማለት ነው። እንግዲህ አሁን ላይ ገነት በጣም ተሸውዳለች። ምክንያቱም ፀሐይን እንግዲህ ከጀርባዋ ሆና የወጋቻትን ሴት ጎረቤት ምንም ያህል ይቅርታ ብታደርግላትም ነገር ግን ማቅረቧ ጥሩ አይደለም ብዬ ነው ማስበው። አሁን ላይ እንዲህ በለሰለሰ መልኩ ፀሐይ ተመልሳ ገነት ጋር ገባች። እንደገና ደግሞ በኃይሉ የሚፈልጋቸውን ፋይሎች በሙሉ እያፈላለገች ነው የምትገኘው ማለት ነው። ስለዚህ ይህንን ነገር አሁን ላይ ገነት መከታተል አለባት። ስለዚህ ገነት አሁን ላይ ተጨማሪ ስህተት ሰርታለች። እንግዲህ ዳግም አሁን ላይ ገነት ፀሐይን አስገብታ ጎረቤቷን አስገብታ ካያት ያው ገነት ጋር መጣላቱ አይቀርም ዳግም ከመጣ በኋላ ማለት ነው። ምክንያቱም እንዴት የከዳችሽን ሴት እንዴት ከኋላ የወጋችሽን ሴት ተመልሽስ ታስገቢያታለሽ? አሁንስ ቢሆን ከበኃይሉ የሆነ አላማና የሆነ ነገር ይዛስ መምጣቷና አለመምጣቷ በምን ታውቂያለሽ? ስለዚህ ስህተት ነው የሰራሽው ብሎ እንግዲህ ዳግም ገነትን ሊያርማትና እንድትስተካከል ሊያደርጋት ከዛ አሁን ላይ እንድትመለስ ሊያደርጋት ይሻላል ብዬ ነው የማስበው። እንግዲህ በሌላ በኩል ቃል አሁን ላይ ሰላም ዳግምን ከዛ ቤት አባረዋለሁ ከሷለሁ ብላ ስለነበር እግሯ ስር ወርቃ ቃል እንግዲህ ሰላምን እየጠየቃቻት እንደነበር አይታችኋል ማለት ነው። እንግዲህ ሰላም አሁን ላይ ቃልን በዛ መልኩ እምቢ ያለቻት ለምንድን ነው? አሁን ላይ ምርመራው እስከሚካሄድና ምርመራው እስከሚጠነቀቅ ድረስ እናትና ልጅ መሆናችንን አልታወቀም። ስለዚህ እናቴ እያሽ አትጥሪኝ ብላታለች። አሁን ላይ ደግሞ ቃል ለዳግም ነው የፈራችው። ዳግምን ስለምትወደውና ስለምታፈቅረው ያንን በሷ ምክንያት አሁን ላይ ዳግም ሊባረር መሆኑ ከፍቷታል። ምክንያቱም አሁን ላይ እንግዲህ ቃል ሳታስበው የሆነ ወሬ አውርታለች። ምንድነው እሱ ደግሞ? ያንን ያወራችው ወሬ ምንድነው? በኃይሉ ነበር ዳግምና እናቱን ያለያያቸው የነበረው ብላ ሳታስበው ነው ይህንን ወሬ የተነፈሰችው ማለት ነው። እንግዲህ በኃይሉ ይህንን ነገር ቢሰማ ከባድ ነው። ቃልን በጣም ነው የሚጎዳት። ምክንያቱም ቃል አሁን ላይ ከበኃይሉ ጋር እየሰራች ስለሆነና አንድ ላይ ስለሆኑ አሁን ላይ በኃይሉ ቃልን ስለሚያምናት አሁን ላይ ደግሞ ሰላም ቃል የተናገረችውን ነገር በደንብ እንድታብራራላትና እውነትና ውሸት መሆኑን እንድታረጋግጥላት እየፈለገች ነው ማለት ነው። ሰላም ግን ዞሮ ዳግምን የማባረር ነገሯ ወይም ደግሞ ያሰበችው ነገር እንደማይቀየር ነው የነገረቻት ማለት ነው። ስለዚህ እንኳን ዳግምን በብሌን ላይም ተቀይማታለች። ምክንያቱም እንዴት በኃይሉን እንደወጋው ለምን አልነገርሽኝም ብላ ያው ብሌን ላይም ተቀይማት ነው ዝም ያለቻት ማለት ነው። ያው ነገር ግን ብሌን ያው ይቅርታ አድርግልኝ ብላታለች። ይህንን ነገር ባለመናገሬ ይቅርታ አድርግልኝ፣ ነገር ግን በኃይሉ የሚያደረገው ነገር ስለነበረ ነው በማለት እውነቱን ልትነግራት ይገባ ነበር ለሰላም። ምክንያቱም በኃይሉ ዳግምንና ገነትን ያለያያቸው እሱ እንደሆነ በትነግራት ቢሆን ለሰላም ዳግም ላይም እንደዚህ አትጮም ነበር። እንደገናም ደግሞ ዳግምን ለማስወጣት አትፈልግም ነበር ማለት ነው። ስለዚህ መናገር የሚገባትን ነገር ብሌንም ሆነ ቃል መናገር አለባቸው። ዳግምን ከዛ ቤት እንዳወጣ የሚፈልጉ ከሆነ ይሄንን ማድረግ አለባቸው። ዳግም በንዴት ተነሳስቶ በኃይሉ ሊወጋው የቻለው ሁለቱን እናትና ልጅ በኃይሉ ሊያጣላቸው ያለያያቸው እሱ ስለነበር ነው ብላ መናገር ለሰላም አለባቸው ብዬ ነው ማስበው። እስኪ እናንተስ በዚህ ጉዳይ ምን ታስባላችሁ? ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። እንግዲህ ብሌን የመጨረሻ እድሏን አሁን ላይ እየሞከረች ነው ያለችው በዳግም በኩል ማለት ነው። ዳግም አሁን ላይ ለብሌን ሲል ነው ይህንን ነገር መስዋዕትነት ከፍሎ እየጠየቀላት የሚገኘው ማለት ነው። ቃል ያንን ነገር ከነገረችው በኋላ ከዳግም ጋር የምፈልገውን ነገር ማድረግ ፈልጋለሁ ብላ
ቃል እንግዲህ ዳግምን እንዳታስገድደውና ዳግም ከብሌን ጋር በዚሁ ደግሞ እንዳይጣሉ ብዬ ነው የምፈራው። ምክንያቱም ብሌን ተደብቃ መስማቷ እሷ ላይ ችግር ነው እንጂ የሚፈጥረው ሌላ ነገር አይፈጥርም ብዬ ነው የማስበው። እስኪ እናንተስ በዛሬው በአደራ ክፍል ያያችሁና የተመለከታችሁን በቀጣይ ይሆናል ብላችሁ የምታስቡትን በኮሜንት ሀሳብ አስተያየታችሁን ማስቀመጣችሁን እንዳረሱ። እንግዲህ በኔ በኩል የዛሬው አስተያየቴ እንን ይመስል ነበር። አደራ ክፍል 46 ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው። ለቻናሌ አዲስ ከሆናችሁና ሰብስክራይብ እስካሁን ሳታደርጉ እየተመለከታችሁ ከሆነ ሁላችሁም እስቲ ሰብስክራይብ በማድረግና ይህንን ቻናል የደወል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጠይቃለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ፣ ሰናይ ቆይታ ይሆንላችሁ። ቻው ቻው።